እንደዚህ ይላል የእግዚአብሔር ቃል ሲናገር። አጭር የእግዚአብሔርን ቃል ነው ማካፈላችሁ። ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ደግመን እስቲ አብረን እንበለው። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ቃል ምን ሆነ? ሃሌሉያ። አሁን ባነበብኩላችሁ የመጽሐፍ ቅዱስ ክፍል ላይ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነው ያነበብኩት። በዚህ ቦታ ላይ በጣም ብዙ የተባለበት፣ በጣም ብዙ መጽሐፎች የተጻፉበት፣ በስነ መለኮት ተማሪዎችና ትምህርት ቤት ደግሞ ብዙ ክርክርም ውይይትም የሚደረግበት የመጽሐፍ ቅዱስ ሐሳብ ነው አሁን ያነበብኩት ቃል። ግን በጣም የሚገርመው ከክርክሩና ከውይይቱ ባለፈ ግን በጣም የሰው ልጆች ታሪክ የተቀየረበት ነጥብ መጽሐፍ ቅዱስ ላይ ከተጻፉ ጥቅሶች መካከል የዮሐንስ ወንጌል ምዕራፍ 1 ቁጥር 14ን የሚያክል ይኖራል ብዬ በግሌ አልገምትም። ለምን ሲባል ቃል ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በመካከላችን አደረ። እስቲ አደረ በሉ እስቲ። ክብር ለኢየሱስ ይሁን። እንደምታውቁት ብዙ በዚህ መጽሐፍ ላይ የተባለ ቢሆንም እኔም አጭር ነገር ከዚህ መጽሐፍ ክፍል እንካፈላለን አብረን። ክፍሉ አጠቃላይ የሚያነሳው ኢየሱስ ክርስቶስ የእግዚአብሔር ልጅ መለኮት መሆኑን የሚያነሳ የወንጌል መልእክት ነው የዮሐንስ ወንጌል። እንደምታውቁት ሌሎች መልእክቶች ሁሉ ሲጻፉ የራሳቸው አውድ፣ የራሳቸው ዓላማ፣ የራሳቸው ተደራሲያን እንዳላቸው ሁሉ በዚህም የመጽሐፍ ቅዱስ ስፍራ ላይ የምንመለከተው ኢየሱስ ክርስቶስ አምላክ እንደሆነ፣ ንጉሥ እንደሆነ፣ የእግዚአብሔር ልጅ እንደሆነ፣ ፈጣሪ እንደሆነ የሚናገር የመጽሐፍ ቅዱስ ክፍል ነው። ሲጀምር ኃይለ ቃሉ እንደውም ጠንከር ባለ መንገድ በመጀመሪያ ቃል ነበረ ብሎ ነው የሚናገር። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም ቃል እግዚአብሔር ነበረ፣ ይህም አስቀድሞ በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ተፈጠረ፣ ከተፈጠረውም አንዳች ያለ እርሱ አልተፈጠረም ብሎ መለኮትነትንና አምላክነቱን ካረጋገጠና ካሰመረ በኋላ ማለት ሊናገር ያለው ነገር ከባድ ስለሆነ እንዳይጠራጠሩ ለግሪኮችም ለአይሁዶችም በድብልቅ ነው የጻፈው ዮሐንስ እንደምታውቁት። ስለዚህ ሎጎስ የሚለውን ቃል ነው ቃል በዚህ ቦታ ላይ የሚጠቀመው ሎጎስ ነው። ሎጎስ በዕብራይስጦችም በግሪኮችም ሊያስማማ የሚችል ቃል፣ የሁሉ ነገር አኗሪ፣ ለሱ የመኖር ምክንያት የሌለው፣ ለሁሉ ነገር አስገኚ፣ ለእርሱ ግን የመገኘት ምክንያት የሌለው፣ የሁሉ ነገር የመኖር ምንጭ፣ ለእርሱ ግን የመኖር ምንም አይነት ምንጭ የሌለው፣ ወደ ኋላ ብንሄድ ቢሊየን ትሪሊየን ምናምን ዓመት ብንሄድ ለዘመኑ ፍጻሜ የሌለው፣ ሁሉን ያስጀመረ፣ ለሱ ግን ጅማሬ የሌለው፣ ሁሉን የሚያኖር፣ ለሱ ግን እሱን ግን የሚያኖር ሌላ አካል የሌለው፣ ከራሱ ህላዌ በስተቀር የሚያኖር ሌላ አካል የሌለው፣ በራሱ ህላዌ ያለው፣ በራሱ ማንነት ያለው አምላክ እንደሆነ፣ የሁሉ ነገር መነሻ ነው፣ የሁሉ ነገር መገኛ ነው፣ የሁሉ ነገር አስጀማሪ ነው፣ የሁሉ ነገር ባለቤት ነው። የሚታየውና የማይታየው ዓለም ሁሉ በእርሱ ተፈጥሯል፣ በእርሱ ተጋጥሟል፣ በእርሱ በህይወት ይኖራል። እርሱ ግን መጀመሪያ የለውም፣ መነሻ የለውም ብሎ የኢየሱስ ክርስቶስን አምላክነት በደንብ አድምቆ ከነገረን በኋላ ይሄ አጽናፈ ዓለሙን የፈጠረው አምላክ ቁጥር 3 ላይ እንደውም ሁሉ በእርሱ ሆነ ነው የሚለው። አዲሱ መደበኛ ትርጉም ግን ተፈጠረ ነው የሚለው። ሁሉ በእርሱ ተፈጠረ፣ ያለ እርሱ የተፈጠረ ነገር የለም። ፍጥረትን ካነሳን ፍጥረት የሚባል ነገር ካለ ፈጣሪው ኢየሱስ ነው ይልና የሁሉ ነገር ፈጣሪ፣ የአጽናፈ ዓለሙ ደጋፊ፣ ሁሉን በስልጣኑ ቃል የሚደግፍ፣ በስልጣኑ ቃል የሚያኖር፣ ለሁሉ ህይወት ሰጪ፣ ለእርሱ ግን በራሱ ህይወት ያለው አምላክ እንደሆነ በአራት ነጥብ አስምሮ ከነገረን በኋላ ያ እግዚአብሔር፣ ያ ዘላለማዊው አምላክ፣ ያ የማይቀረበው አምላክ፣ ያ ሰው ሊጠጋው የማይችለው አምላክ፣ ሰው ሊቀር መጽሐፍ እንደውም ሲናገር እንደዚህ ይላል ጳውሎስ ስለ እግዚአብሔር በራእይ ሄዶ ስላየው ነገር ያወራ ነው የሚመስለኝ እኔ። እንደዚህ አለ፣ እርሱ ብቻ የማይሞት ነው አለ ጢሞቴዎስ ላይ ምዕራፍ 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ላይ እርሱ ብቻ የማይሞት ነው ይልና ሰው ሊቀርበው በማይችለው ብርሃን ውስጥ ይኖራል። ዘላለማዊ ነው ይላል። ሞት እሱ ጋር የለም።
ያልነበረበት ዘመን የለም። ሰማይና ምድር ከመወለዳቸው በፊት ያው ነው። ሁሉ ነገር ባዶ እያለ አለመኖር ሆኖ እያለ እርሱ ግን በአምላክነቱ በሕያውነቱ ይኖር የነበረ የመላእክት አምልኮ ሳያስፈልገው የፍጥረታት እልልታ ሳያስፈልገው ብቻውን በአጽናፈ ዓለም ሁሉ በሕያውነት የሚኖር እግዚአብሔር አምላክ ሰው የማይቀርበው ለምን ሰው ሊቀርበው ኃጢአት ሊጠጋው ደካማ ሊቀርበው በማይችል ብርሃን የሚኖር ያህዌ እሱ እግዚአብሔር አለ። ይወርድና እንደዚህ አለ። ቃል የትኛው አጽናፈ ዓለሙን ደግፏል ያልኳችሁ? እሺ ከፈጠረው ፍጥረት ሁሉ ትራንሴንድ የሆነው በጣም ሩቅ የሆነው ጥልቅ የሆነው ምጡቅ የሆነው ከፈጠረው ፍጥረት በላይ ግዙፍ የሆነው ከፍጥረት ዓለም ሁሉ በላይ የሚበልጠው ትልቁ የሁሉ ነገር ፈጣሪ የሁሉ ነገር ባለቤት የሁሉ ነገር መነሻ የሁሉ ነገር አስገኚ የሁሉ ነገር ፈጣሪ እርሱ አለ ስጋ ሆነ። ይሄ ሾኪንግ ነው። ይሄ በጣም አስደንጋጭ ነው። እግዚአብሔር ሰው ሆነ የሚለው እውነት የክርስትና መሰረት ቢሆንም ግን በጣም አስደንጋጭ እውነት ነው። ለምን ካላችሁ እግዚአብሔር እኮ ነው፣ ዘላለማዊ ነው። ዘላለማዊው እግዚአብሔር በጊዜ ውስጥ ገባ። ሁሉን በስልጣኑ ቃል ዓለማትን ከዋክብትን በምድር ላይ ያለውን የሚታየውና ማይታየውን ሁሉ የደገፈ እግዚአብሔር ሰው ሆኖ ትንሽ ሆኖ የሚተኛ የሚቆም የሚነሳ ሆነ የሚለው ነገር በጣም ሾኪንግና አስደንጋጭ አስደሳች ብቻ ሳይሆን አስደንጋጭ ጭምር ነው። ይህንን ሙስሊም ወንድሞቻችንን ብትጠይቋቸው ይቀልዱባቸዋል። ኧረ እባክህ ዝም በል ነው የሚሉት። የእምነታችን መሰረት አምላክ ሰው ሆኖ ሊያድን መጥቷል የሚል ነው። አምላክ ዋንስ አፖን ኤ ታይም ከበስተጀርባ ከ2000 ዓመታት በፊት ሁሉን ያስገኘ አምላክ ዘላለማዊው አምላክ ሁሉ የዘላለም ፈጣሪ የሆነ እግዚአብሔር ሰው ሆኖ ነበር ብንል በጣም ለነሱ ሾኪንግ ነው። ለዚህ ነው እኮ ወንጌል ስነግራቸው እንደዚህ አይ ማለት አስበው ሲሉኛል። እሺ ከዛሬ 2000 ምናምን ዓመት እሺ እስራኤል የሚባል ሀገር ላይ እሺ የኖረ 30 ዓመት ሰውዬ እሱ እግዚአብሔር ነበር? እኔ ያወላለሁ። እነሱ ደግሞ እንዴት እኮ እሱ እኮ ነው ክርስትና። እንዴት የሚለውን ነገር አብራርተ ነው ሳይሆን መንፈስ ቅዱስ ራሱ አብርሆትነቱ አብርቶልን አምላክ ሊያድነን እንደወረደ አመንን። አላየሁም ግን አመንኩኝ። ሃሌሉያ ማለት እኔ በጣም ስለ ኢየሱስ ከሚገርመኝ ነገሮች ምን መሰላችሁ? እኔ ይውላችሁ እስከ ዛሬ ሳነብ ሳጠና ምናምን አምላክነትና ሰውነት በአንድነት መዋሃዱ ይገርመኛል። እንዴት ካላችሁ የትም የምታውቋቸው ሰዎች በሙሉ በጣም የከበሩ ዝነኞች ታላቆች ከሆኑ ትንሽነትን አያውቁትም። አት ደ ሴም ታይም ትንሽም ትልቅም አይኮንም። እንዴት በተመሳሳይ ጊዜ ትንሽም ትልቅም አይቻልም። ዝነኞች ከሆኑ ኖርማል ሰው አት ደ ሴም ታይም መሆን አይቻልም። ማለት የከበሩ ከሆኑ በዛው ልክ የተዋረዱ መሆን አይችሉም። አት ደ ሴም ታይም በተመሳሳይ ሰዓት አይ እኔ የተዋረድኩም ነኝ የከበርኩም ነኝ ማለት ወይ የከበሩ ናቸው። ድሃ ጋርም ብትል እንደዛ ነው። በአንድ ጊዜ አንዴም ድሃ እዛው ደግሞ ሀብታምም መሆን አይችልም። ሀብታምም ድሃም አንድ ላይ መሆን ይችላል። ኢየሱስ ሁሉን የሚችል አምላክ፣ ሁሉን የገዛ አምላክ፣ አዳምን ከጭቃ ጠፍጥፎ የሰራ አምላክ፣ ቀይ ባህር ሲያደርቅ የነበረ አምላክ፣ አለቱ ሰንጥቆ ውሃ ሲያፈስ የነበረ አምላክ፣ እንዳንጠፋ ፊታችንን እንሸፍን። እኔ እኮ የሚገርመኝ ሙሴ ከእግዚአብሔር ጋር 40 ቀን ቆየ ይላል መጽሐፍ ሲናገር። 40 ቀን ቆይቶ ከእግዚአብሔር ጋር እግዚአብሔር ያወራው ማለት ነው ስለ እንጨት፣ ስለ ጣውላ፣ እንዴት መቅደሱን እንደሚሰራ፣ እንዴት የመገናኛው ድንኳን እንደሚሰራ ነው የነገረው። 6 ሜትር ትቆርጣለህ፣ ቁመቱን 7 ሴንቲሜትር ታደርገዋለህ፣ መሎጊያ ታደርግለታለህ፣ ሚስማር ታዘጋጃለህ፣ መጋረጃው ቀለሙ ይሄ ነው፣ ከበግ ቁርበት ነው የምትሰራው። ስለ አናጺ ስራ ይነግረውና ሲወርድ ግን ፊቱ ያበራ ነበር ይላል። ስለ ክብር አውርቶት እኮ ቢያበራ ችግር የለውም። ስለ ክብር ነበር ያወራው፣ ስለዚህ ፊቱ አበራ ይባላል። ስለ ጣውላ አውርቶት የሙሴ ፊት ግን ያበራል። ለምን ከተባለ እግዚአብሔር ምንም ያውራ፣ አንተ ከእግዚአብሔር ጋር ከሆንክ ነገር ይቀየራል። ማን ነው ዋው ያለው? አንድ ተመችቶኛል። ዋው ጩና አሜን በሉ እስቲ። አሜን ቻካታ ባራዶስ
አጠገባ እግዚአብሔር ምንም ያወራ በሉት። እግዚአብሔር ምንም ያወራ በሉት። ከእግዚአብሔር ጋር ከሆንክ በሉት። ስለ እንጨት አውርቶ ራሱ በሉት። ቁርበት ይቀየራል በሉት። ፊት ማብራት ይጀምራል በሉት። ጩና እስቲ አሜን በሉት እስቲ። እና ይኸውላችሁ ይሄ እግዚአብሔር እኮ ነው ሙሴ ጋር በሰንጣቃ አለት ሊያውም ፊቱን አይደለም ያየው ጀርባውን ሊያውም ለሰዓታት አይደለም ያየው ለሰከንድ እስቲ ሊል አገላብጬ ሊል አላለም። በሰንጣቃ አለት ውስጥ ሙሴ ተደበቀ። በዛ ሰንጣቃ አለት ውስጥ ሆኖ እግዚአብሔር ፊቱን አይደለም የሚያሳየው ጀርባውንም ለሰከንድ ለፍራክሽን ኦፍ ሰከንድ ለሰከንድ ሽራፊ ነው ያሳየው። እንደዚህ ማለት ነው ውልብ ነው ያለው እግዚአብሔር። እንደዚህ ውልብ ነው ያለው። እሱም እንደ አይኑ እንደዚህ ከለለው እግዚአብሔር ማሪ፣ እግዚአብሔር በጎ፣ እግዚአብሔር ቸር። ከዛ ሲወርድ ማለት ነው ውልብ እኮ ነው ያለው እግዚአብሔር። ውልብ ሲል ግን እላዩ ላይ አጣብቆ ሄደው ክብር አለ። ሲወርድ ምን እንደሚታውቃላችሁ? ሙሴ የት ሄደ? የት ጠፋብን? ወይኔ ከግብፅ ያወጣን እርሱ ነበረ፣ የት ነው ሄደው ብለው ሲያፈላልጉት የነበሩ እስራኤላውያን ከተራራ ሲወርድ አይተውት እየሮጡ ሙሴ ነፃ አውጫችን፣ ሙሴ ታዳጊያችን፣ 40 ቀን ሙሉ እንዴት ጥለን ትወጣለህ? እየሮጡ ሄደው ሲቀርቡት ፊቱ ያበራል። ምን እንደሚታውቃላችሁ? እግዚአብሔር ቃል ሲናገር ወደ ኋላ ዞሩ ይልና ወደ ቤታቸው በረሩ ይላል። ለምን ሲባል እንሞታለን። ለምን? የሙሴ ፊት ላይ የተጣበቀ የእግዚአብሔር ክብር ፊቱን አይቶ አይደለም ጀርባውን አይቶ ሊያውም ለሰከንድ ውልብ ሲል ፊቱ ላይ ያጋባበት ግሎሪ ሰው ፊቱ መቅረብ እስካይችል ድረስ ካን ዩ ኢማጂን እግዚአብሔር ለሰከንድ የፊቱ የጀርባው ግሎሪ ለፍራክሽን ኦፍ ሰከንድ 1 2 እንዴ ውልብ ሲል ፊቱ ላይ የተጣበቀው ግሎሪ ፈራ ነው አሉ። ብንሞትስ አሉ። እና ሙሴ ላይ እንደዛ ከሆነ ራሱ እግዚአብሔር ቢመጣ አስበዋ ምን እንደሚሆን። ጀርባውን ለሰከንድ ያየ ሰው የሚሸከመው ክብር ሰው አጠገቡ እንዳይቆም የሚያደርግ ከሆነ የእግዚአብሔርን ጀርባ ለሰከንድ ለፍራክሽን ኦፍ ለሰከንድ ሽራፊ አይቶ የወረደን ሰው እግዚአብሔርን አይቻለውና አንተ ላይ የእግዚአብሔር ክብር ስላለ መቆም አንችልም በረሩ ይላል። እና ያንን ክብር የተሸከመ ሙሴ ላይ መቆም ካልቻልክ እግዚአብሔር ሲመጣ እንዴት ልትቆም ነው? ምን አይነት የክብር ጌታ ነው? ምን አይነት የክብር አምላክ ነው? ጩና አሜን በሉ። እርሱ ነው ሰው ሆነ እያልን ያለ ነው። ሰው ሆነ እሱ እጀ ጠባብ አድርጎ በአጭር ቁመት ይላሉ እንደውም ኦርቶዶክስ ወንድሞቻችን በጠባብ ደረት ተገኘ ይላል። እችን በቃ ሰው ሆኖ የቱ እግዚአብሔር ያ እግዚአብሔር የሚያንቀጠቅጠው ሲና ላይ እኮ ማለት ነው የእግዚአብሔር መልአክ ነው የወረደው። ታስታውሳላችሁ አይደል? ሲና ላይ ሲወርድ ሲናን አንቀጠቀጠው ይላል። ተራራውን አጨሰው በክብሩ። እንደዚህ እንስሳ እንኳን ቢነካው ተራራውን ይሞታል አለ። ምክንያቱም እኔ ወርዳለሁ አለ እግዚአብሔር። ያ እግዚአብሔር ሰው ሆነ ስትባል በጣም ክሬዚ ነው። በጣም እንዴት ያስብላል። እንዴት እግዚአብሔር ሰው ሆነ? ያንን የሚያክል ክብር ያንን የሚያክል ሰው ሊቀርበው በማይችል ብርሃን ውስጥ ይኖራል። ማንም ሊጠጋው አይችልም። እርሱ ለአይነት አንድ ነው፣ የሚመስለው የለም፣ የሚጠጋጋው አይነት የለም። አሁን እኮ ይላችሁ የአምላክን ሰውነት በምሳሌ ማስረዳት ለምን እንደሚከብድ ታውቃላችሁ? አምላክ ሆኖ ሰው የሆነ አንድ ነው ያለው። ለማስረዳት አይመችም። በቃ አምነህ የምትቀበለው ጉዳይ እንጂ ምክንያቱም እንትናም ጋር እኮ እንደዚህ ሆኗል እንዳንል ይላችሁ ጠቅላይ ሚኒስትር ሆኖ ጎዳና ተዳዳሪ ሆነን ልናቅ እንችላለን። ጠቅላይ ሚኒስትር ሆኖ ከዛ በኋላ ጎዳና ተዳዳሪ ሆነ። አምላክ ሆኖ ሰው የሆነ ግን አንድ ብቻ ነው ያለው። ስለዚህ በአምላክነት ውስጥ ያለውን የክብር ጥግ ስለማናቀው የመውረዱ ጥግ ሊገባን አይችልም። የአምላክነቱን የክብር ጥግ ስለማናቀው የመውረዱ ልክ አይገባንም። ለምን ቢባል አምላክ ሆነን አይተነው አናቅማ። ለምሳሌነት ራሱ አይመችም። ዘጸአት መጽሐፍ ምዕራፍ 25 ቁጥር 8 ላይ ከዚህ ጋር በጣምራ የሚነበብ የእግዚአብሔር ቃል ሐሳብ አለ። እንደዚህ ይላል፣
በመካከላችሁ አድር ዘንድ መቅደስ ስሩልኝ አለ እግዚአብሔር። በመካከላችሁ ምን ል ዘንድ ምን ል ዘንድ በመካከላችሁ ምን ል ዘንድ እግዚአብሔር እንደዚህ አለ። ሙሴ አቤት ናፈልግሃለሁ አለው። ና እኔ ወዳለሁበት ተራራ አለው። ከዛ እንደዚህ አለው በመካከላችሁ አድር ዘንድ መቅደስ ስሩልኝ አለ። ሙሴ እንደዚህ አለ ይመስለኛል። እንዴ እግዚአብሔር እኛ ማከል ልታድር? አዎ አንተ እኮ ቅዱስ ነህ። ሰው ሊቀርበው በማይችል ብርሃን የምትኖር ነህ። ኃጢአት አንተ ጋር መጠጋት አይችልም። እኛ ደግሞ ደካሞች ነን። እኛ ደግሞ አቅም የለንም። እኛ ደግሞ ጉልበት የለንም። እኛ ደግሞ ያንተን ጽድቅና የቅድስና ፍላጎት ማሟላት የምንችልበት የራሳችን ጉልበት የለንም። አረ እግዚአብሔር እንዴ አንተ እኮ የምትኖረው እኮ ሰው ሊጠጋው በማይችል ዙፋን ነው። አረ እግዚአብሔር አንተ እኮ ዘላለማዊ አምላክ ነህ። አንተ እኮ ቅዱሳን መላእክት ቀንና ሌሊት የሚሰግዱልህ የሚያመልኩ ነህ። አዎ በኪሩቤል ላይ የምትቀመጥ ነህ። ኪሩቤሎች ማለት መንፈሳዊ ፍጥረቶች ናቸው። የእግዚአብሔር ዙፋን የሚሸከሙ መንፈሳዊ ፍጥረቶች ናቸው። እነሱ ዙፋንን ተሸክመውልህ የምትኖር ዘላለማዊ አምላክ አለ። አዎ ግን በእናንተ መካከል ልደር። ደካሞች ሰፈር አዎ ባይኖ እናንተ ጋር ልደር። እነ ሙሴ አይደሉም እግዚአብሔር ናፍቀና እና እኛ መካከል ልደር ያሉት። ራሱ እግዚአብሔር እንደዚህ አለ። በቅዱሳን መላእክት ዜማና ዝማሬ ሰው ሊቀርበው በማይችል ብርሃን በተከበበ በዛ ግሎሪ ውስጥ ከምኖረው ኑሮ አለ ኃጢአተኞች ግን እምወዳቸው ሰው ጋር መኖር ይሻለኛል አለ እግዚአብሔር። አምላክ ሰው የመሆኑ ሚስጥር የክርስትና መሰረት ነው። አንዳንዱን ልናብራራው የማንችለው ግን በመንፈስ ቅዱስ ብርሃን ለልባችን የተገለጠ የዘላለም ሕይወት ይሄ ነው። አዎ እኛ ጋር ትኖራለህ። አዎ እሺ መቅደስ ሰሩለት። ከዛ እንደዚህ ከዚህ ቀን ጀምሮ በመገናኛው ድንኳን በቅድስተ ቅዱሳን በታቦቱ ላይ በኪሩቤል በተሸፈነው በስርየት መክደኛው ላይ እቀመጣለሁ አለ። እኔ ላንተ ሕግ መስጠት ቢያስፈልገኝ መናገር ቢያስፈልገኝ ራእይ መስጠት ቢያስፈልገኝ ቆሜ ማውራ በስርየት መክደኛው በኪሩቤሎቹ በተሸፈነው በክንፋቸው በጋረዱት በዛ ቦታ ላይ ሻካይና በሚባል ግሎሪ እየመጣሁ አወራሃለሁ አለ። አሁን ለዚህ ነው እስራኤላውያን የእግዚአብሔርን እግዚአብሔር ተራራ ሲያጨስ ያያሉ፣ በእሳትና በደመና ሲመራቸው ያያሉ። ራሱን ግን ማየት አይቻልም። ምክንያቱም ሰው አይቶኝ በህይወት መኖር አይችልም ማለት ነው። አይቶኝ በህይወት መኖር አይችልም። ግን በመካከላችሁ ልደር አለ። ለካ እግዚአብሔር ዘመኑ ሲደርስ ጊዜው ሲቀርብ አንድ ነገር አስቦልን ኖሯል። በዓመት አንድ ጊዜ በቅድስተ ቅዱሳን ከመጋረጃ በስተጀርባ በጭስ ውስጥ ኪሩቤሎች ክንፋቸውን ሸፍነውት ይኖር የነበረ የእግዚአብሔር ክብር። ሃሌሉያ! ሰው አይቶት የማይድን ሰው ነክቶት የሚሞት። ለዚህ እኮ ነው ፍልስጤማውያን የእግዚአብሔርን ታቦት ወሰዱ ይላል። ወሰዱና ምን ከግራር እንጨት የተሰራ በንጹህ ወርቅ የተለበጠ አይደለም እንዴ ብለው መገናኛው ድንኳን ውስጥ የነበረውን ታቦት ወስደው ከፈቱት ይላል። እንዲህ ሲከፍቱት 70 ሰው ነው የሸኘው። 70 ሰው ሞት እዛው። ለምን ሲባል ሰው የእግዚአብሔርን ክብር አይቶ መቆም አይችልም። ሰው የእግዚአብሔርን ግሎሪ አይቶ መኖር አይችልም። ያ የሚያንቀጠቅጥ ያ የሚያስፈራ ያ የሚያርበደብድ አይደለም። ሰው ተራራ የሚያናጋ የእግዚአብሔር ክብር ሲና ማዶሳ አዲስ ኪዳን ላይ መጣና እግዚአብሔር ጊዜው ሲደርስ ከሴት የተወለደውን ሃሌሉያ ከሕግም በታች የተወለደውን ራሱን ላከው ይላል። ጂና ኮቫ አምላክ ሰው ሆኖ መጣ። አንተ አምላክ ኢየሱስ አምላክ ሰው ሆነ። ወዳጆች ደህንነታችን የሚጀምረው እዚህ ጋር ነው። የዘላለም ተስፋ መሰረታችን የሚነሳው ከዚህ ጋር ነው። አምላክ ሰው ሆኖ ሊያድነን መጥቷል። ሃሌሉያ! ለዚህ እኮ ነው መልአኩ መጣና ለማርያም እንደዚህ አላት፣ ካንቺ የሚወለደው ቅዱስ ሕፃናት የእግዚአብሔር ልጅ ይባላል፣ ስሙም ኢየሱስ ነው። እርሱም ሕዝቡን ከኃጢአታቸው ያድናቸዋል። በነቢዩ በኢሳይያስ እንዲህ ተብሎ ተጽፏልና እግዚአብሔር ከኛ ጋር አማኑኤል አማኑኤል አለ።
እግዚአብሔር ከኛ ጋር ብዙ ጊዜ የሰማችሁት ቃል ሊሆን ይችላል። አማኑኤል ማለት ግን ሃሌሉያ የኛ ማንነት ሳይቀየር፣ የኛ ድካም ሳይቀየር፣ የኛ ማጣት ሳይቀየር ምንም ያልጎደለው እግዚአብሔር ከሰው ጋር ለዘላለም ለመኖር መጥቷል። ምንም ጎሎት እግዚአብሔር እግዚአብሔር ሃሌሉያ አማኑኤል በሉሲ ድገሙና አማኑኤል በሉሲ እግዚአብሔር ከኛ ጋር በሉሲ ሃሌሉያ ሃሌሉያ። በፊት እኮ ይመጣ ነበርኩ ብሉይ ኪዳን ላይ ይመጣ ነበርኩ ወረድ ይል ነበር። አንድ ጊዜ ይወርዳል በምሳሌ ምናምን ይገለጣል የሆነ ነገር ያደርግና ይሄዳል። አሁን የመጣው ለመሄድ አይደለም ለዘላለም ከኛ ጋር ለመኖር። ኢየሱስ ክርስቶስ ጌታ ነው። ያ የሚያስፈራ ያ የሚያንቀጠቅጥ ያ ዓለማትን በስልጣን ቃል ደግፎ የያዘ የእግዚአብሔር ክብር ከአእምሮ በላይ የሆነ ወዳጆች፣ አሁን እኮ ስለ ዩኒቨርስ ስፋት እዚህ ባወራ አንዳንዶቻችን በቋንቋ አንግባባም። ከስፋቱ አንጻር ያንን ሁሉ በስልጣን ቃል ይዞታል። አንድ ሰው ሲያስረዳ በስልጣን ቃል ማለት እግዚአብሔር ሰማይና ኢየሱስ እግዚአብሔር በክርስቶስ ኢየሱስ ሰማይና ምድር ከፈጠረው በኋላ ፍጥር አድርጎ ትቶታል ይደም ውሃነቱን ዛሬ ጠጣነው ውሃ ነገ መርዝና ጋዝ እንዳይሆን ውሃነቱን ይዞ እንዲቀጥል የኢየሱስ ክርስቶስ የስልጣን ቃል ያስፈልገዋል። አሁን ድረስ አክቲቭ ነው። አሁን ድረስ መጽሐፍ ሲናገር ምድርን በምን ላይ መሰረትካት ነው የሚለው? በውሃ ላይ። ውሃ መሸከም ይችላል? ግን ምድርን በውሃ ላይ ምን አረካት? መሰረትካት ይላል። የምድር መሰረቶች ውሃ ላይ ነው ያሉት። ውሃ እኮ ራሱ ችሎ መቆም ይችላል አይደል? ውሃው ራሱ በምን ቆመ ካል ኢዮብ ይመልስላል። በስትንፋስ ቃል ደገፍከው ይላል። ሺካቶቫ አድርገህ ቆምከው ይላል። እርሱ እግዚአብሔር ነው ሰው የሆነው አንቺን ለማዳን እንደኔና እንዳንተ የተገኘው ሃሌሉያ አንድ አይሁዳዊ ሳይሆን ከዘላለም እስከ ዘላለም ይኖር የነበረ ሞትና የሞትን መውጊያ የሰበረ ሃሌሉያ አምላክ ሰው ሆኖልኛል የሚል አጨብጭቦ አሜን ይበለኝ። ሰው ሆኗል። ጩና አጨብጭቡና እንደገና አማኑኤል በሉሲ እግዚአብሔር ከኔ ጋር በሉሲ እግዚአብሔር ከኔ ጋር በሉሲ ሃሌሉያ። ሊለያቸው አይደለም። ለ10 ቀን አይደለም የመጣው። የጾማችሁ ቀን ከናንተ ጋር ለመሆን ብቻ አይደለም የመጣው። በቅድስናችሁ ቀን ከናንተ ጋር ለመሆን ብቻ አይደለም የመጣው። የዘላለም መኖሪያው ልትሆኑለት እናንተ ሕይወት ውስጥ ሊከብር በእናንተ ቤት ሊከብር ቤታችሁ ቤቱ ሊሆን ሕይወታችሁ ሕይወቱ ሊሆን ለዘላለም ከናንተ ጋር ለመኖር ዘላለማዊው አምላክ መጥቷል። አሜን ሃሌሉያ። ይሄ የክርስትናችን መሰረት ነው። አምላክ ሰው ሆኗል። ሰውን ወዶት ሰው ሆኗል። ሁሉ ጊዜ አይደለም የምለው እዚህ ውሻ የምትወዱ አላችሁ። እዚህ ማለት ውሻ የምትወዱ ትወጃለሽ? እማዬ ውሻ ትወጃለሽ አይደል? ለ15 ቀን ውሻ ትሆኛለሽ? እወዳለሁ አላልሽም? የኛ መውደድ መሆኑን አይጨምርም። ሰው ውሻ ይወዳል፣ ፈረስ ይወዳል። ግን ውሻም አይሆንም ፈረስም አይሆንም። ድመትም ይወዳል። ግን ድመቱኝ ብትበይ አትሆኝም። ሰው ወዶ ማነ ሚካኤል ሂድላቸው አላለም። ማነ ገብርኤል ሂድላቸውና አድናቸው አላለም። ሰውን ወደደና አምላክ እኮ ነው። በማንነቱ አምላክ ነው። ግን ሰውን ወደደውና እንደዚህ አለ፣ ሌላ ነገር ልካለሁ አለ፣ ራሴ እናንተን ሆናለሁ አለ። ጩና ሲያሜን በላይ ሃሌሉያ ቻካታራዶ ሳካታያ በምድር ላይ ማለት ነው። በጣም ብዙ ስጦታ ተቀብላችሁ ሊሆን ይችላል። በጣም ብዙ ስጦታ ተቀብላችሁ ከሚስት ተቀብለ ሊሆን ይችላል። ከጓደኛ ተቀብለ ሊሆን ይችላል። ከወዳጆቻችሁ ተቀብላችሁ ሊሆን ይችላል። ግን የኢየሱስን ያክል ስጦታ ተቀብላችሁ አታውቁም። በቃ የመጨረሻው የስጦታ ሁሉ መደምደሚያ የናዝሬቱ ኢየሱስ ክርስቶስ ይባላል። ሃሌሉያ አማኑኤል አማኑኤል ሃሌሉያ እግዚአብሔር ከሰው ጋር ከዛ ያ ትዝ ይላችኋል። ቅድም የነገርኳችሁ ታቦቱን ሲከፍቱት ፍልስጤማውያን 70 ሰው አልሞተም ከክብሩ የተነሳ ትዝ ይላችኋል። ኢየሱስ ጋር መጡና ዮሐንስ ወንጌል ምዕራፍ 8 ላይ አንተ ማን አሉት። አንተ ማን ነህ? እኔ አለ ከጥንት ጀምሮ ለአባቶቻችሁ ስናገር የነበርኩኝ ነኝ ማለት። እኔ እኮ እንደምታዩኝ እኮ የ33 ዓመት ወጣት እኮ ብቻ እኮ አይደለሁም። እና እኔ እኮ አለ
እንዴ ለአባቶቻችሁ ስናገር የነበርኩት ነኝ። አንተ ገና 50 ዓመት ያልሞላ አንተ ለአባቶቻችን አው ባህሩን እኮ ያደረኩት እኔ ነኝ። አለቱን ሰንጥቄ ውሃ ያፈለኩላችሁ እኮ እኔ ነኝ። ለአባቶች እግዚአብሔር እኮ ለአባቶቻችን እኮ ይናገር የነበረው እኮ እሺ ቅድስተ ቅዱሳን ውስጥ እሺ በታቦቱ ላይ እሺ በክብር ያየ ሁሉ የሚሞትበት ክብር ማንም እንዳያየው በአመት አንድ ጊዜ የሚገባበት ያ ክብር ደግሞ ሊቀ ካህኑ እንኳን እንዳይመለከተው በኪሩቤሎች ክንፍ የሚሸፈነው ያ ክብር እና ለአባቶቻችን እኮ እግዚአብሔር በዛ መንገድ ነበር የሚናገር እኮ እኔ እኮ እሱ ነኝ እንዴ ያኔ እኮ ክብሩን ያየ ይሞታል። አዎ አሁን ግን የነካኝ የዘላለም ሕይወት ያገኛል። ያኔ እኮ የነካው እኮ ይሞታል፣ ያየው እኮ ይሞታል። አሁን ግን አለ ሃሌሉያ የነካኝ የደሙ ምንጭ ይቆማል አለ። የመከራው ምንጭ ይቆማል አለ። የሐዘኑ ምንጭ ይቆማል አለ። ጩና ሲ አሜን 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 ሃሌሉያ ሃሌሉያ። አጠገባችሁ ያለውን ሰው ሊሸከመው ማይችለው ፈገግታ አሳዩትና ከኢየሱስ የሚበልጥ ስጦታ ተቀብላ አታውቅም በሉት። ተቀብላ አታውቅም በሉት። ይሄ የስጦታዎች ሁሉ መዝጊያ ነው በሉት። ይሄ የስጦታዎች ሁሉ መደምደሚያ ነው በሉት። ይሄ የስጦታዎች ሁሉ መቋጫ ነው በሉት። ሃሌሉያ። እንደዚህ አለ እግዚአብሔር። አሁን አለ በድንኳን ውስጥ አድራን ነበር አለ። አሁን ግን አለ እሺ ቃልም ስጋ ሆነ አለ። እሺ ጸጋንና እውነትን ተሞልቶ አለ በመካከላችን አደረ አለ። ሃሌሉያ። አንዳንድ ትርጉሞች እንደው በመካከላችን አደረ አይደለም የሚሉት በእኛ ውስጥ አደረ ነው የሚሉት። ኦ ራካታ ቦሳካታያ ሁሌ ብሰጠው ማይደክመኝ ምሳሌ አለ። ይሁን አሁን ስንት ኪሎ ነህ በለው 56 ቁም እስቲ 56 ኪሎ ነህ አንተ ውስጥ እግዚአብሔር አለ። ወራዳናስ አሁን 56 ኪሎ ነው 100 ኪሎ ብናሸክመው አይችልም ወንድማችን። አምላክ ግን በሱ ውስጥ አለ። 100 ኪሎ መሸከም የማይችል ሰው ሰማይ ከሰማያት በላይ ያለው ሰማይ ይይዘው ዘንድ የማይችልን እግዚአብሔርን በመንፈሱ ተሸክሞ ይዞራል። የክርስትና የመጨረሻው መዝጊያ ደግሞ ይሄ ነው። ሃሌሉያ። ኢየሱስ በእኛ መካከል ብቻ አለ፣ በእኛ ውስጥ ገብቷል። አምላክ እናንተ ውስጥ እየኖረ ነው። ጌታ እናንተ ውስጥ እየኖረ ነው። ብሮዲያ ካሳ እኔ በህይወቴ መቼ ነው የምነካው ታውቃላችሁ አይደል? ሁሌ ነግራችሁ አይደል? ምን ሳይ ነው? መስታወት ሳይ እነካለሁ። በተለይ ተረቅ ያለ መስታወት እኔ ይመቸኛል። ቁመቴን ሁሉ ነገር የሚያሳይ ምናምን ከሆነ በእውነት ያውቃሉ። በተለይ አብረውኝ ሩቅ ምናምን ይሄዱ ከኔ ጋር የሚያገለግሉ የተለያየ የኢትዮጵያ ከተማ ይሄዱ የሚያገለግሉ ያውቃሉ። እጄን ስታጠብ ምናምን ትልቅ መስታወት ከሆነ ልሳን ያመልጠኛል። የምሬን ነው የምላችሁ። ትልቅ መስታወት ከሆነ እኔ አልችልም። ማጃን በቃ ያመልጠኛል ነው የምላችሁ። እንደዚህ ይላሉ። ሃሌሉያ ክብር ለኢየሱስ። እንደዚህ ነገር ለና እንደዚህ ይላሉ እያዩት ያማል እንዲሉኛል። ልሳም ምንድነው ቅድም ዝም ብላ አሁን የምትነካው እንዴ? እየታጠብኩኝ እጄን በመስታወቱ እንደዚህ ይላል። እዚህ ቀይ ልጅ ውስጥ እላለሁ፣ እዚህ ቀጭን ልጅ ውስጥ አምላክ ከነ ሙሉ ክብሩ ይኖራል እላለሁ። ካራዶቫና ካስ አንድ ነገር ንገራችሁ። እዚህ ቤት ተራሱ አይታየኝም። አምላክን ያዘለ ሰው ነው የሚታየኝ። አምላክን የተሸከመ ሰው ነው የሚታየኝ። በልባችሁ እግዚአብሔር ራሱ መኖሪያው አድርጓችኋል። መጽሐፍ ሲናገር ለዚህ ነው እንደዚህ ይላል፣ ወይስ ሰውነታችሁ ከእግዚአብሔር የተቀበላችሁ የመንፈስ ቅዱስ ማደሪያ እንደሆነ አታውቁም ይላል። ብራታካያ የመንፈስ ቅዱስ ማደሪያ። ሃሌሉያ። አጠገባ ዞር በሉት፣ የእግዚአብሔር ዙፋን በሉት፣ የእግዚአብሔር ዙፋን በሉት፣ የእግዚአብሔር መኖሪያ በሉት፣ የእግዚአብሔር ቋሚ መኖሪያ በሉት፣ የእግዚአብሔር ዋና መስሪያ ቤት በሉት። ሃሌሉያ አሜን ነው ወይ? በጌታ በኢየሱስ ስም ይሄ የምናከብረው መታሰቢያውን የምናከብረው የልደቱ በዓል እኛ አንድ ነገር ገብቶናል። ሃሌሉያ አምላክ እኛን ለማዳን በውስጣችን የገባበት ነው። እኛ ውስጥ የኖረበት ነው። ጩና ሲ አሜን። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። አሜን 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 አሜን። ሃሌሉያ ትልቁን ስጦታ ተቀብለናል። ሰው በብልጭ ሊሸውደን አይችልም። ይኸውላችሁ ምድር ላይ ማለት ነው ሰይጣንን
እንዲህ አሲድ ውስጥ መዘፍዘፍ የምትፈልጉ ከሆነ የምታደርጉት በመሰላችሁ ወይ አደረገልኝ ታምር 3 ክፍል ቤት ሰራው ብለህ አይደለም። እንደዛ ብትለው ሰይጣን ራሱ ለዚህ እኔ ለሚያገለግለኝ ለባሪያዬ G+3 ሰጥቼዋለሁ። እሺ አንተ 3 ክፍል ቤት ነው ያለህ አይደል? እኔ ግን G+3 ነው የሰጠሁት ለሱ ይላል። ምንም ነገር መኪና ገዛ ምናምን ብትለው ተቃጠል ብትለው አልቃጠልም ነው የሚለው። እኔ ለሚያመልከኝ ሰውዬ ይላል ሰይጣን እኮ ለሚያመልከኝ ሰውዬ 3 መኪና ገዝቼልታለሁ። አንተ አንዴ ገዛው አይደል ይላል። አታናዱትም። መኪና በማሳየት ሰይጣንን ቤት በማሳየት ትዳራል ማለት አንድ ነው ያለ አይደል? እኔ ለሚያመልከኝ 11 ሰጥቼዋለሁ። አታናዱትም። ሰይጣንን አለኝ አንድ የማይችለው ነገር ነው ያለው። ራዳጆስ ገንዘብ ሳይሆን አለ ሃሌሉያ ኢየሱስ አለኝ ስትሉት ግን እሳት እንደነካው ፌስታል ብን ብሎ ነው የሚጠፋው። ሃሌሉያ ዓለም የሌላት እኔ ያለኝ ሃሌሉያ የአጋንንት መንግስት የሌለው እኔ ብቻ ያለኝ አንድ ነገር አለ። እርሱም የእግዚአብሔር ክብር ኢየሱስ፣ ሊያድነኝ የመጣ ኢየሱስ፣ በግርግም የተወለደ ኢየሱስ። ጮና ኢየሱስ አለኝ በሉት እስኪ። ድሮ ተገዝቶላቸው ልጆች አይደለ ፊል እንደዛ አይደል ላስ ያደርጉና አለኝ አባዬ ገዛ። ይሄኛው በቃ ላጭ ይዝረበረባል አጠገብ ያለው ይሄኛው ነው የሚልሰው አለኝ አባቴ ገዛልኝ። ይሄኛው በቃ በእንትን በስሜት አብሮ ይላል። እንደ ዝርክርክ የምታደርገው ሰይጣንን ፎቅ አለኝ እያልክ አይደለም። ኢየሱስ አለኝ ሃሌሉያ። ከሞት ማዶ የቀጠረኛል ሃሌሉያ። ለዘላለም ዋስትና እሆንሃለሁ ያለኝ ሃሌሉያ። በስሙ እርሱን ለማመን ለሸሹ ሁሉ ይላል የዘላለም ቤዛ ሆነላቸው አዳኝ ሆነላቸው ይላል ሃሌሉያ። አጠገብ ነገር ኢየሱስ አለኝ በቀላል ሰው እንዳልመሰለ ኢየሱስ አለኝ በሉት ሃሌሉያ ሃሌሉያ። እኔ እኮ ኢየሱስ በጣም ነው የሚገርመኝ። አሁን አንደበቴ እየተከፈተ ነው፣ ምንም ልረዳችሁ አልችልም። ኢየሱስ በጣም ነው የሚገርመኝ። ኢየሱስ እኮ ይኸውልህ እኔ እኮ በጣም እኮ የሚገርመኝ ማለት ነው ይኸውላችሁ ኢየሱስ በግርግም ነው የተወለደው፣ ግን የዘላለም ዙፋን ባለቤት ነው። ይጋጫል እኮ ኢየሱስ ይኸውላችሁ በህይወት ከሀገር የወጣው አንዴ ነው። እሱንም በስደት ሊገል ይፈልጋል ንጉሱ ሲባል ወጣ። በእናቱ እቅፍ ታቅፎ ማለት ነው የወጣው አንዴ ነው የወጣው። ከሀገር የወጣው አንዴ ነው፣ ግን አጽናፍ ዓለሙን የሚደገፈው ግን እሱ ነው። የተወለደው በድሃ ቤተሰብ ውስጥ ነው፣ ግን የነካውን ሁሉ ባለጠጋ ያደርጋል። የሚለብሰው የድሃ ጨርቅ ነው። የድሃ ጨርቅ ነው ኢየሱስ ያደረገው ብለህ እንዳትንቀው። ያንን የድሃ ጨርቅ ብትነካ የደም ምንጭ ይቆማል። አንድም መጽሐፍ ኢየሱስ ጽፎ አያውቅም። አንድም መጽሐፍ ዓለም ላይ ጽፎ አያውቅም። ግን ዓለም ላይ ያሉ ቤተ መጽሐፍት በሙሉ ስለ እርሱ በተጻፈ መጽሐፍ ተሞልተዋል። ይገርመኛል። አንድም ትምህርት ቤት መስርቶ አያውቅም ኢየሱስ። አንድ ትምህርት ቤት መስርቶ፣ አንድ ኮሌጅ፣ አንድ ዩኒቨርሲቲ መስርቶ አያውቅም ኢየሱስ። ግን ዓለም ላይ ያሉ ዩኒቨርሲቲዎች ሁሉ የሱን ያክል ተማሪና ተከታይ የላቸው። ማለት በማርያም እቅፍ የገባው ኢየሱስ በአብ እቅፍ ለዘላለም የኖረ ነው። በረት ውስጥ የኖረ ማርያም እንደዚህ ያቀፈችው በረት የራሱ አልጋ የሌለው እንዳትል ሃሌሉያ። ለዘላለም በከበረ ዙፋን ላይ የሚኖር ነው ኢየሱስ እኮ። የሚገርም ወደ ስቅለት እየወሰዱት ራቁቱን አድርገውት እርቃኑን አድርገውት እያሉ እየተፉበት የመጨረሻ በሰው ስሌት እያዋረዱት ማለት ነው። ከዚህ በላይ ሰው እርቃኑ ሲሆን እኮ በቃ ተዋረደ አይደል ይባል። የመጨረሻ ውርደት እኮ እርቃን መሆን ነው። ሰው አይምሮን የመጨረሻ ሲስት የሚያደርገው የመጀመሪያ ነገር ልብስ ማውለቅ። ልብስ ስታወልቅ የእብደት የመጨረሻ ጥግ በቃ ጨርሰሃል። ከዚህ በኋላ ምንም የምታፍረው ነገር የለም። ከዛ በኋላ እርቃኑን እኮ ነው ያደረጉት። ግን መጽሐፍ ሲናገር እንደዚህ ይላል፣ አውቀውትስ ቢሆን ይላል የክብርን ጌታ ባልሰቀሉት ነበር። ኢየሱስ ለስቅለት እየሄደ ማለት ነው እርቃኑን አድርገውት
እያሉ እየተፉበት በእነሱ ቤት እያዋረዱት ነው። ሰማይ ግን እንደዚህ ያለ አውቀውት ቢሆን የክብር ጌታ ነው ማለት ልብስ ስታወልቅበት የሚረከስ አይደለም። እሱ ልብስ በማውለቅ የሚረከስ አይደለም። ለምን? ክብሩ የሚጥል አይደለም። ክብር ለእርሱ ሲሞቀው የሚያወልቀው ሲበርደው የሚያረገው ጃኬት አይደለም። ክብር ለእርሱ ማንነቱ ነው፣ እርሱነቱ ነው። እየተፉበት የክብር ጌታ ነው። እርቃኑን አድርገውት የክብር ንጉሥ ነው። የክብር መደምደሚያ ነው። ክብር ራሱ እሱ ነው።